እኔ ከስር ወጥቼ ራሱ አልተሽቆጠቆጥኩም። የአማራን ስነልቦና አሳየው። የታባክን አንተ የእምነትም ጥላቻ አለብህ። ጃፒ የምትባል አንተ አንደኛ የወሎን ሰው ጠላለህ፣ ሁለተኛ የሙስሊም ሁሉ ጥላቻ አለብህ። አሁን ደርሰንብሃል። ቆሻሻ ነህ። እናት ድንጋይ ትብላለህ። ድሮም ለነ ሳምነው ጽጌ ተቆርቁረ ሳይሆን አፍን ስከፍት የነበረ በየቦታው እየርክ ጃፒ ለምን አታርፍም? ለምን አትተውም? የሸለሊ አስረግጬ ነው የምነግርህ። አረፍ አሁንማ እየለየናችሁ ነው እኮ እኛንን ጅሎቹ፣ እኛንን ሞኞቹ። አሁንማ ለየናችሁ እኮ። አሁንማ እውነት ላሳምነው ጽጌ የምትቆረቆሩ መሆናችሁን እኮ አየን። ለናሁስንና የምትቆረቆሩ መሆናችሁን እኮ ጠንቅቀን አየናችሁ እኮ። ክፍት እናንተ ያለባችሁ የአካባቢ ጥላቻና የእምነት ጥላቻ አለባችሁ። እኛ ግን ለሁሉም እኩል ነው። እኛ የአካባቢ የጎጥ እንትን የለብንም፣ የእምነት ጥላቻ የለብንም። እንደ አማራ ነው እኩል ፍትሃዊ ሆነን የምናየው። አየክ ትላንትና ሳምነው ጋር የተጣላ ብለህ እንድትተለበር እካካም እኛ ይኸውልህ ታስረን እንኳን ይኸውልህ አማራን እስር ቤት ስነልቦናው እንደማይሰብረው እስር እንደማይፈራ ነው ወተን ሰው ሁሉ ለኔ እየተሳቀቀ ወተን በጎዳና ላይ ልባችንን ደረታችንን ነፍተን አሳምነው ሀገር ላስታ ተወልጄ እያልን 4 ኪሎ በር ላይ ነው ቪዲዮ የሰራነው። አየክ ይሄ ደግሞ የአማራ ስነልቦና እንደማይጎዳ በእስር እንደማይፈራ ነው ያሳየ ነው። አንተ በየሳምንቱ እየመጣ ሽንታም አሁን በቃ አየህ አሁን ለቤታ ጠበቃ ሊቆም ጉዳዩ እየደረሰ አዳምጠኝ። ሰያ እንዴት ነህ? ሰላም ነው። ሰላም ሰብናፕ ይኸውላችሁ፣ ሰብናፕ ጸረ አማራ ነች። ገባ አማራውን የአማራ ብሔርተኛውን የበታተነች የአማራ ልጆችን ከሚዲያ ብዙ የአማራ ልጆችን ያጠፋች ነች ሰብናፕ። ገባ ይሄ የሚካድ አይደል፣ ሁሉም ያውቀዋል። እንደዚህ ግን ቀስ እያለ እውነቱ ሲገባችሁ ደስ ይላል። ገባ ገባን እየገባን እናቴን ነው የምልህ። እኔ ታውቃላችሁ ሰብናፕን መች ስታገላት እንደነበረ የዛሬ ስንት ዓመት ጀምሮ ማለት ነው። ይቺ ጥንብ ጋላ ማለት ነው ሁሉም ይታወቃል። ኦሮሞ ነች፣ ግን በአማራው መሀል ሰርጋ ገብታ አማራውን የበታተነ ሸሌ ነች። ሁሉም አማራ መታገል አለበት። ሰብናፕ ጃፒ አንተ ቂጥራሽ ለምን አትናገር? ባለፈው ሰያን እንደዛ ስትወርዱበት አልነበራችሁ? የሸርሙጣ ስብስብ ያባተሽ ለማለት ለምን ዛሬ አትናገሩ? አይወድ የሚያከብራቸውን ሰው አይወድ ዝም ያለን ሰው ነው። አቡፋዶ ቀሚስ አትሸጥም? አቺ ምንድነው ተጥቼሽ እንዴ? ምን አይነት ነው የምትፈልጊው? ኧረ አይደለም ሌላ ሰው ሊገዛ ፈልጎ ነው። እሺ የት ነው? ስራ እስቲ ስራ ስድቡ ተውና ተረጋጋ። አንቺ የምትፈልጊው ስራ ማርያም ሰው እየፈለገ ነው ቀሚስ እንዴ? እና ገብተሽ ይዞ ሰው ለወሬ ለስድብ ስራ ወሬ አታምባችን እዚህ እንዴ? ሰው ስራ ነው የሚባለው እንጂ እዚህ እየመጡ ወሬ ያብዳዳሉ። እንደዚህ ሲጀመር አሁን ሰው ከየት እንደሚመጣ ከአንድ ሺህ በላይ ነው ሰው ያለው ሰይድ። ምክንያቱም ምን ሁሉ ጊዜ ውስጣችን እያወቅ ነገር ውስጥ ያስገባዋል። አንተ መነገር አለበት እኮ እኛውን ከዚህ ቀደም ስራ ሲሰሩ ሰመቶ ፑሽ አይልልክም። እዚህ ስራ ብትሰራ ይሻላል። አንቺ ደግሞ ከታችሁን ይባክሽ ውጪ አንቺ ተሻለ ወይ ባለቤት ተሽሎ ማለት ነው ባያረግልን ነው ለባለቤት ሌላውን ተይ ጃለልቲ ማለት ነው። እንቁርቲና ሰብናፕ አንድ ናቸው። የሰያውን ቆይ ላሳይሽ። የአንድ ቤተሰብ ልጆች ናቸው። ሁሉም ማወቅ ያለበት እንቁርቲና ሰብናፕ ዘመድ ናቸው። የአማራ ልጆች መንቀፍ አለባቸው። የናሁሰናይ ፎቶ ታውርድልን፣ በቃ አትሸቅልበት። ማሜን በዛ ልክ አፉን የከፈተ በጀነራል አሳምነው ጽጌ እንደዛ አፉን የከፈተ ሰውዬ በግልጽ ስትነግድ የአማራ ልጆች ለምንድን ነው የማትናገሩት ነው? እኔ ለዘመናት ይችን ሸርሙጣ ስታገላት ኑር ያለው አሁን ግን
እናንተም በመንቃታችሁ እኔ እንደውም የክብር ዶክተሬት መሸለም አለብኝ። ቲክቶክ ላይ ገባ ጃፒ አንተ የሰብን አፕን አር ተሸከሚ አንተ ይኸውልህ ጃፒ ይኸውልህ አንድ ጊዜ ልንገር ጃፒ ይኸውልህ እኔ አሁን ይኸውልህ አንድ ነገር ልንገር ጃፒ የዛን ጊዜና ወጥቶ እኔል ሲናገር እውነት አልከፋኝም። ምክንያቱም እውነቱን መስሎኝ ማለት ነው። እውነት ለነዚህ ሰው ተቆርቁሮ ነው ብዬ አሁን ጭራሽ ለነሱ ጠበቃ መጣ። ይሄው ጃፒ ይሄኛ ማህበረሰብ በእምነት እንዲባላ በእምነት እንዲጣላ ይፈልጋል። በአካባቢ እንዲባላ ይፈልጋል። በሳምንት መጥቶ የሚረጨው መርዝ ቀላል እንዳይመስላችሁ ይሄ ሰውዬ በጣም ቆሻሻ ሰው እውነት ለነሱ በተቆረቆረ ምናልባት ቤታዩን ከፈራት ብቻው መናገር ዛሬኛ ስንጀምርለት ለምን አልተናገርም? አይናገርም። የመጨረሻ ቆሻሻ ሽንጣም ሰው መሆኑን ያወቁት አሁን እኛው ለኔ ይቅርታ ነው አንተ ጋር ሲታይ ሌላ ነገር ታሰበ። ቤታ ጋር ሲጫወት ግን ይቅርታ ጠይቋል አሉ። እኛን እኮ ይቅርታ ያስባል ነው ማሚ። እኛ ጋር ሲሆን ማሚ አሳምነው ጽጌን ተሰርቧል ወይም ነው ምን ተሰርቧል። ቤታ ጋር ሲጫወት ግን ይቅርታ ጠይቋል። ምድረ ቅዘና ደግ አደረገል ማሚ ለብልበው። አሁንም ይቅርታ እኮ ያስባል ነው እኮ እኛን እኮ ስለዚህ አሁን እኛ የእህቶቻችን ጦር ነው። እህቶቻችንን ስንት ስራ የሚሰሩ እህቶቻችንን አሸማቀው እንደ አካባቢ ሰድበው አዋርደው ሲያጠፏቸው ዝም ብለን ይሄ የኛ ስራ ነው። አሁን በቃ ሌላው ተፋረን አማራ ጠሊላ ማሜ ጫቴ እኮ ነው የሰርጀሪ እኮ የለበለበ አማራ ግንባታ ምን የምና አባክ ላድርግልህ አማራ ሰርጀሪ ጋር እኮ አሁን የሚጫወተው አንተ ቆመ መሄድ አንተ መስራት ያንተ መኖር አንገብግቧቸዋል። እነዚህ ሽንታሙላ ጃፒ ብትለው እኔ ጃፒ መረጃ ልክልሃለሁ አደባባይ ላይ ታዋርደዋለህ እልክልሃለሁ በውስጥ ጃፒ ምን እንደሚሰራ ምን እንደሚያደርግ አስመሳይ ነው። አውቆ በጎን አንተን ይመስላል በጎን ሌላ ይመስላል አውቆ ነው። አስመሳይ ነው። እኔ እንግዲህ አሁን አንተ ይሄንን ስራ ስለጀመርክ አንተ ዲብ ላይ ቁጭ ብለህ ይሄንን ስላስተዋወቅ ያንተ መቆም ያመማቸው ናቸው። እኔ እንግዲህ ስራህን ዝም ብለህ ስራ ቦታ አትስጣቸው። እኛ ስራችን እንሰራለን ግን በእኛ ስራ ላይ ሰርተን በምንኖርበት በንግድ ማዕከላችን ላይ የመጣን ግን አንተውም። ለምን ለማኝ በእኛ ላይ ሙር ሊይዝ አይችልም። እሙር በበርበሬ እያጠበ የሚኖር ሴት ያም እንደቤት ታለ ቆሻሻ ሰው ያስመስል ፊልተር እኮ ሰው ያስመስላል። ምንድናት ሰው ማናት? እኔ ለምሳሌ መማር ቦልካኛል። መማር ሪስፔክት አለኝ። መማር ማለት የሰው ልክ ናት። የቦለከችብኝ ምክንያት እንደ አንድ እንደሚቀራረብህትና ወንድም ተጣበቀችብኝ ቦታ ሳልገኝ ቀርቼ ሊሆን ይችላል። ምናልባት ደግሞ ሆነ ቦታ ስላየችኝ እሷን የጠላኋት ወይም ደግሞ በእሷ ላይ እሷን ለመጣል የሞከርኩ መስራት ይችላል። እኔ ይቅርታ አላታለሁ። ቤታን በጓደኛው ምጃ እናግሪያታለሁ። ማናት መማርም ማለት ነው። እቺ ምንድናት ለማኝ ምን አድርጋለች? ፊቴ ላይ እንኳን ዱቄት ተለቅልቄ አላውቅም። አንድ ቀን 5 ዓመት 6 ዓመት ቲክታክ ላይ ፊቴ ዱቄት ነክቶት አያውቅም። እማልምልበት ብቻ አንድ ቀን አላውቅም። አንድ ቀን ሸዋሮ ስጃቃለሁ አንድ ቀን። ከዛ ውጭ ክብሬን ዝቅ የሚያረቅዳ ተቀጥቼ አላውቅም። ምክንያቱም ሰርቼ እንጂ የምኖረው በጊፍተር ኑሬ አላውቅም። ሲቸግረኝም ደግሞ ሰው ሲያስፈልገኝ ብለን የሚሳስሉ ወንድሞች አሉ። እነሱ ናቸው 2-3 ናቸው። ግሩፕ ከፍቼ ወዘተ ብዬ እንኳን እንደ እንትን አለለ 2-3 ልጆች ናቸው እንደ አማራ የሚሰማቸው እኔን ድጋፍ ያደረጉልኝ። እንደናንተ እንትን ምናምን አይደለም። እኔ በጣም ኩሩ ታሞ ምቀኝነት የምትመቃኝ እኮ ደንቆሮ እኮ ነኝ። እኔ ማን ሰጥቶኛ ቃል ጊፍት የሚሰጥ ማን ነው? እኔ እኮ ጊፍት የሚሰጠኝ ማን ነው? ሰዎቹን እኮ በቁጥር አውቃቸዋለሁ፣ በስም አውቃቸዋለሁ። ለኔ እንኳን የሚሰጡት
ነው ጃፒ ጋር ፍቱ በቃ ተው በቃ አልፈታውም እሱ አንደኛው ጥላቴ ነው ቆሻሻ ነው አይ ተፈለክ አንተም ገደል ግባ አንተና እሱ ምንም የሚለያቸው የለም እንዳታናድ ተው ኖ እኔ ምን አደረኩ አይ ምን ተፋቱ የምትለው እሱ ነው አንደኛው አቀሳሳሪ ባልዋልኩበት ባልሆንኩበት የሌለውበት ሁሉ እያወጣ ጃፒ ረፍ አንተም ረፍ ተው በቃ ፍቱ በቃ ተው ፔሬድ መደገሱን ያውቁ አይናገርህም በቃ እኔ አስማማቸው ግን ተው በለው እኔ ጆከር ተው በለው ስነ ስርዓት ያዝ ስለዚህ እሱ ላሳምነው ጽጌ የሚሆን ለናውስና የሚሆን ለአማራ የሚቆረቆር ሰው አይደለም ጃፒ ሲሰከር እየመጣ ብቻ አንደኛ የእምነት ጥላቻ አለበት ጃፒ ያን ሳይሆን አንተና እሱ ወይ ሚዲያው ደግሞ ሊበጠበጥ ነው ሰሞኑን አሁን አንተና እሱ ያስፈልጋችሁ እኮ ምናምን በድምጥ ላምጣል ይላል በድምጥ ላምጣል በቃ ረፍ እኮ ልንገረው ብዬ ነው ስለዚህ ስርዓት ዘተዋል ግን ይሄን ሰው የማትወሉት አልቶ አንድ ቪዲዮ ነው ካመነበት ቪዲዮ ላይ በቲክታክ ነው የሰራሁት የለም የዛን ቲክታክ አንተ ስለም ስራ በቀር አይደለም ግባ በለውና ጆከር አስማማቸው ግባ በለውና ይረፍሱም ነው በለው እኔ በውስጥ አገናኛቸዋለሁ አያ በቃ ጥሩሽ ታፕ ኮፕ ሊንክ አድርጉ ግን ቤታዬን ግን አልፋታትም ጭሸሌ አፈር ነው ማበላት ሰሪው ነትም አንተ አልፋታትም ምንም ያልፋታት ይቅርታ ካላለች እንጂ የኔ ሽቲ ነው እንደ ሽቲ ግማታ ከፈለገች በነፃ ልክላት አለው አልፋታት ረፍ ጃፒ በቃ አንተም እንዳትናገረው ስርዓት ያዝ እኔ ድሮም አልደረሱ አይደርስብህም በቃ ያለ ኮሜንት የምታነብ ከሆነ ሁሉም ሰው አቀሳሳሪ ነው አንድም ነግረህ ነገር የሆነ ማኑ ያስነኳቸዋል ሁላችሁንም ማለት ነው በኋላ ይስቁብናል ስለዚህ አርፋችሁ ተቀመጡ አንተም ስራህን ስራ እሷም ታርፋለች ሲጀመር ቤታ በስሜት በምን ነው የምትናገረው እኮ በኋላ በደንብ ታስተውላለች ምን ዛሬ ሁላችንንም እኮ ነው የሰደበችው መስደብ ማን ቦታ አለው ቢያንስ መናገር ቆም ብሎ ማሰብ ጥሩ ነው በኋላ ላይ ከመጸጸት ቆም ብሎ ማሰብ ጥሩ ነው ግን ስምን ደካማ እንዴት ተናገረችው ሰይ ይኸውልሽ ጉቺና እሷ ጌም እየተጫወቱ እኔ 1000 ኮይን ለጊፍት ለጉቺ ሰጣዋት 1000 እሺ ከዛ ጀመረ ያሽሙድ ጌም እየተጫወቱ ሽቲ ያለች ሽቲ ምን ያስቅሻል ጉቺ ጓደኛው አይደለችም እንዴ እኔ አሁን አንቺ እኔና ጆከር እየተጫወት ለጆከር ጊፍት ብትሰጪኝ አንቺን ባንቺ መሳደብ አለብኝ ከዛ ደግሞ ምን አለች ጊፍት በየቦታው የሚሸነፉ አለች ይሄ ማሸነፍ የራሳቸው ውርደት ነው ውርደቷ ነው ስምህን ካልጠራች አንተው ራስህ አቤት ባላሽ ሽቲ ምን በንግድ ማዕከል ሙድ ያዘች ከዛ በላይ መጨረሻ ላይ ቀልድ እየቀለደች መስሎ እየቀለደች ነው ብዬ ትቻት ነበር ምን ያናድሻል አንቺም እህቴ እሷም እህቴ ናችሁ ብዬ ኮሜንት ጻፍኩ ቤቷ እሺ ወዳው ቦለከች አየሽ ምን ያክል ጥላቻ እንዳለ በስሜት አይደባል ነው አየህ ወዳው ይሄ ማለት ጥላቻዋ በቃ መናገር ያልፈለገችው ብዙ አያት አለው እኮ እኔም ጥላቻ ነው እንጂ ይሄ ስሜታዊ አይደለም ጥላቻ ነው ጥላቻ እኛ ቤት ተንጠልጥላ ነው ፎሎ ስለቅም ነበር እኛ ቤት ተንጠልጥላ እኮ ነው ፎሎ አንተ ቤት አይደል እንዴ ፎሎ ስትደረግ የነበረው አንተ ቤት ነበር እኮ ማን ከኔ ቀድሞ አላውቅም እንዴ በቃ ከኛ ያበለጠ ፌመስ ከኛ ያበለጠ ታወቀ ከኛ ያበለጠ ሰው የለም እውነት ነው እኔ እኮ እንድትረጋጋ ነው እያደረኩ ያለው ታውቃለህ በጣም